የድምፃዊ ሰማኸኝ በለው አጭር የህይወት ታሪክ። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው ሕያው ሆኖ የሚኖር ሞትንስ የማይ ማን ነው? ነፍሱንስ ከሲኦል እጅ የሚያድን ማን ነው? ድምፃዊ ሰማኸኝ በለው በቅጽል ስሙ ሰሜ ባላገሩ ከአባቱ ከአቶ በለው ሹምዬና ከእናቱ ከወይዘሮ እናትነሽ ቢልልኝ መስከረም 17 ቀን 1960 ዓመተ ምህረት ውብ በሆነችው የአባይና የጣና መፍለቂያ በምትባለው ባህር ዳር ከተማ ተወለደ። ያደገውም በዚሁ ከተማ ቀበሌ 03 በተለምዶ አባ ፋሲሎ ትምህርት ቤት አካባቢ ነው። ከልጅነቱ ጀምሮ ለድምፅና ለሙዚቃ ልዩ ፍቅርና ተፈጥሯዊ ተሰጥኦ የነበረው ሲሆን በሰፈሩና በጓደኞቹ ዘንድ በማራኪ ድምፁና በደግነቱ እጅግ ይታወቅ ነበር። ገና በ14 ዓመቱ ታዳጊነቱ በባህር ዳር ሕፃናት ኪነት ቡድን ውስጥ በመሳተፍ የረጅም ዘመን የጥበብ ጅማሮን መሰረት ጥሏል። ሰሜ ድምፃዊ ብቻ ሳይሆን የግጥም የዜማና የቲያትር ደራሲም የነበረ ሲሆን ቀልዶችንም በተፈጥሯዊ ዘቤ በማቅረብ ለኢትዮጵያ ኪነ ጥበብ ደምቆ የሰራ ባለሙያ ነው። የመጀመሪያና ሁለተኛ ደረጃ ትምህርቱን በትውልድ ከተማው በባህር ዳር ያጠናቀቀ ሲሆን በትምህርት ቤት ቆይታም በትምህርቱ ጎን ለጎን በኪነ ጥበባት ውስጥ ንቁ ተሳታፊ ነበር። አንደኛ ደረጃ በሰርጸ ድንግል አንደኛ ደረጃ ትምህርት ቤት፣ መለስተኛ ሁለተኛ ደረጃ በአባ ፋሲሎ መለስተኛ ሁለተኛ ደረጃ ትምህርት ቤት፣ ከፍተኛ ሁለተኛ ደረጃ በጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተምህሯል። የሰማኸኝ የኪነ ጥበብ ጅማሮ ከቀበሌና ከከፍተኛ ተነስቶ በወቅቱ የነበረውን የአብዮታዊ ኢትዮጵያ ወጣቶች ማህበር ክፍለ ሀገሩን እስከ መወከል የደረሰ ነበር። ለሙያው ያለው ልዩ ፍቅርና ታታሪነት በብዙዎች ዘንድ ግንዛቤ በማግኘቱ ኅዳር 11 ቀን 1978 ዓ.ም በወጣትነት ዕድሜው የጎጃም ዝነኛ የኪነት ቡድን ግሽ አባይ አባል ለመሆን በቃ። በግሽ አባይ ውስጥ በርካታ ምርጥ ባህላዊ ስራዎችን ያቀረበ ሲሆን በተለይ ከታዋቂዎቹ ድምፃውያን ከነ ይሁኔ በላይና ከሀብቱ ንጋቱ አንሙቴ ጋር በመሆን ያቀረበውና ለአራት አስርተ ዓመታት ያህል በሕዝብ ልቦና ውስጥ ታትሞ የኖረው አንቱ የዋ የተሰኘው አስደናቂ ሙዚቃዊ ድራማ በታሪኩ ትልቅ ቦታ አለው። የሽግግር ወቅት የአዲስ አበባ ሕይወት ጅማሮ በ1982 ዓመተ ምህረት የከተማዋና የአካባቢው የኪነ ጥበብ ስራዎች መቀዛቀዛቸውን ተከትሎ ሰማኸኝ ወደ አዲስ አበባ በመምጣት ከታዋቂው ታንጎ ሙዚቃ ቤት ጋር በመሆን የመጀመሪያውን የሙዚቃ አልበሙን አሳተመ። በመቀጠልም ከኤሌክትራና ከተለያዩ በዘመኑ አሉ ከተባሉ አሳታሚዎች ጋር ሰርቷል። ይህንንም ተከትሎ ኑሮውን በአዲስ አበባ አደረገ። ከዚህም በመቀጠል ያዥኝ አላበድሁም የሚለውንና ሌሎችንም በሕዝብ ዘንድ እጅግ ተወዳጅ የሆኑ ስራዎችን በተከታታይ ከሙያ አጋሮቹ ጋር በመሆን ለሕዝብ አቅርቧል። ይህንንም ለሙያው ከፍተኛ ዝናን አጎናጽፎታል። ከ1983 ዓመተ ምህረት ጀምሮ በሶስና የምሽት ክበብ ከ1988 እስከ 1989 ዓመተ ምህረት በአይቤክስና በሸዋ ጌጥ የምሽት ክበባት ውስጥ በድምፃዊነት ካገለገለ በኋላ በ1990 ዓመተ ምህረት በካሳንቺዝ የራሱ የሆነውን የባህልና ዘመናዊ ምሽት ቤት በመክፈት በወቅቱ ደክሞ የነበረውን የጥበብ ሥራ እንደገና እንዲጎመራና እንዲያንሰራራ ለማድረግ በግሉ ለኢትዮጵያ ኪነ ጥበብ እድገት ከፍተኛ አስተዋጽኦ አበርክቷል። በቲያትር ዘርፍ የነበረው ተሳትፎ ሰሜ ከሙዚቃውን ባሻገር በቲያትር ዘርፉ ባለ ሙሉ ተሰጥኦ የነበረ ሲሆን በብሔራዊ ቲያትር መድረክ ላይም ከፍተኛ ሕዝባዊ ተቀባይነት ያገኘውን የባላገር ፍቅር የተሰኘውን ተውኔት ጨምሮ በተለያዩ ልዩ ልዩ ሙዚቃዊና ተውኔት ስራዎች ላይ በቅንነትና በብቃት ተሳትፏል። የሙዚቃ ስልቱ ሰማኸኝ በተለይ የጎጃም ባህላዊ ዜማዎች ባቲ፣ አምባሰል፣ ትዝታ እና አንቺ ሆዬን በመጨመር ከዘመናዊ የሙዚቃ ስልቶች ሞደርን ቢትስ ጋር አቀናጅቶ በማቅረብ አዲስ መንገድ የቀደደ ድምፃዊ ነው። ሰሜ ባላገሩ በረጅም ዓመታት የጥበብ ስራዎቹ የሀገር ባህል የሙዚቃ ዘርፉን ወጉንና ስርዓቱን ጠብቆ በከፍተኛ ደረጃ ያስተዋወቀ የጥበብ ባለውለታ ነው። ባላገር የሚለው ቃል በከተሜው ማህበረሰብ ዘንድ እንደ አልሰለጠነ ኋላቀርነት መገለጫ በሆነበት ዘመን ይህንን ተገቢ ያልሆነ ትችትና ልማድ ለመቀየር በቁጭት በመነሳት
በኪነ ጥበባዊ ዘይቤ ባላገር ነኝ በማለት በድፍረት ሰብሮታል። በሄደበትና ሙያውን ባስተዋወቀባቸው ዓላማትና መድረኮች ሁሉ እንደ አርሶ አደር በመልበስና የመገልገያ ዕቃዎችን በማስተዋወቅ ራሱ አርሶ አደሩን በመሆን ጭምር ለባላገሩ ያለውን ፍቅር በክብር አሳይቷል። የአርሶ አደሩን ውብ እሴት፣ ባህልና ወግ በአድናቆት የዘከረበት ይህ ስራው የእውቅና ሁለተኛውና የአንቱየዋ ሊስተካከል የሚችል መጠሪያው ሆኗል። ከዚህ በኋላም ሰማኝ በለው መባሉ ቀርቶ ሰሜ ባላገሩ እየተባለ መጠራት ጀምሯል። ለትውልድ ከተማው ያለውን ጥልቅ ፍቅርና ናፍቆት የገለጸበት ተወዳጅ ስራው ነው። በዚህ ስራው ውቧ ባህር ዳር ከልጅነት መንደሩ እስከ አጠቃላይ ገጽታዋ የገለጠበት ፍቅሩን፣ ጨዋታን፣ የመንደሩን አኗኗር ዘይቤ፣ ቅይጥ ውበትና በዚሁ ውስጥ የትውልድ ከተማውን ለሁሉ አብሮ አደጎች በትዝታ አስቃኝቷል። ደቦት እንስራ የልጅነት ትዝታንና የገጠሩን ባህል በተለይ መስከረም ተከትሎ ያሉትን ሃይማኖታዊ በዓላት ከዘመን መለወጫ እስከ መስቀል ያለውን በጣም አስደሳችና ውብ በዓልን በትዝታ ላለፍንበት የሚታወስ፣ ለማያውቁት ደግሞ መስከረም በመጣ ቁጥር ያለውን ውብ የጸደይ ወቅት ያሳየበት፣ መስከረምን በልዩ እንድንናፍቀው የሚያደርግ ውብ የኪነ ጥበብ ስራው በጥንተ ባህላዊ ትውፊት የተቃኘውን በፈጣን ውዝዋዜ የታጀበና በአይነቱ ውብ የሆነ ወደ ህዝብ ያልወጣውን ባህል ደምቆ እንዲወጣ ያደረገበት ድንቅ አዘፋፈን ስልት ነው። ሌሎች ተወዳጅ የባህልና ትዝታ ስራዎች፣ ተወዳጅ ዜማዎች አረ ምኑን ሰጠሽ፣ እንቆቅልሽ፣ አውደ ዓመት፣ ማነሽ፣ አለሽ ነገር፣ የኔ ዓለም፣ ዝናቡ፣ ዓለም እንደምነሽ ተጠቃሽ ናቸው። ሰሜ ባላገሩ እነዚህንና ሌሎችን ተወዳጅ ስራዎቹን በተለያየ ጊዜያት በአሜሪካ፣ በአውሮፓ፣ በእስራኤልና በአረብ ሀገራት ለሚኖሩ የኢትዮጵያ ዲያስፖራዎች ባቀረባቸው ኮንሰርቶች አገራዊ ናፍቆትን በመወጣት ረገድ ትልቅ ሚና ተጫውቷል። አገራቸውን እንዳይረሱና በባህላቸው እንዲኮሩ የበኩሉን ከፍተኛ ሚና ተጫውቷል። ደማቅ ፈገግታው መድረክ ላይ ሲወጣ መቼም ቢሆን ከፊቱ የማይጠፋውና ተመልካች ማራኪ በሆነ ኃይል የሚስበው ደማቅ ፈገግታው ልዩ መለያው ነው። ያለ ድምፅ ማጉያ የመጫወቻ ብቃት፣ የድምፅ ጉልበትና ጥራት እጅግ አስደናቂ ከመሆኑ የተነሳ ያለምንም የድምፅ ማጉያ ማይክ መድረክን የመሙላትና አድማጭን የመማረክ ልዩ ተሰጥቶ ነበር። የመድረክ አያያዝ ከተመልካቾች ጋር በቀላሉ የመቀራረብ፣ ሰውን የማስደሰትና መድረኩን ሙሉ በሙሉ ከመቆጣጠር ልዩ ተፈጥሯዊ ስጦታም ነበረው። ለፍትህ የነበረውና የጸና እምነትና የማህበረሰብ ተጽዕኖ ሰሜ ባላገሩ በ1991 ዓ.ም በደረሰበት የመኪና አደጋ ምክንያት በወንጀል ተጠርጥሮ ፍርድ ቤት ሲመላለስ ቢቆይም በመሃሉ ለስራ ወደ አሜሪካ መሄድ ነበረበት። በስራ ላይ እያለም በተጠረጠረበት ወንጀል የ4 ዓመት የእስር ፍርድ እንደተፈረደበት ሰማ። ብዙዎቻችን እንኳንስ እስር ተወስኖብን እንዲያውም ውጭ ናፋቂ በሆንበት ጊዜ ሰሜ ግን ፍትህንና ሕግን በማክበር ስራውን አቋርጦ ወደ ሀገሩ በመመለስ ቤተሰቦቹንም ልይ ሳይል ቦሌ አውሮፕላን ጣቢያ ላይ እጁን ለፖሊስ በመስጠት ለሕግ ተገዥነት በተግባርን አስተምሯል። ሰሜ ድልድይ ከዚሁ የመኪና አደጋ ጋር ተያይዞ አደጋው የተከሰተበት ድልድይ እሱን ለመዘከር ሰሜ ድልድይ እየተባለ ቋሚ መጠሪያ ተሰጥቷል። ሰሜ መንደር የመኖሪያ መንደሩ ከነዋሪው ቀድሞ የገባና ከነበሩት አርሶ አደሮች ጋር በነበረው ሰላማዊ ግንኙነት የተነሳ አካባቢው ሰሜ መንደር እየተባለ እንዲጠራ ሆኗል። የብርታት ተምሳሌት ኖኪያ ሰሜ ባላገሩ በወቅቱ በሀገራችን ማህበረሰብ የተንቀሳቃሽ ስልክ መጠቀም በጀመረበት ወቅት የኖኪያ ስልክ ምርት ሰሜ ባላገሩ ተብሎ እስከ ማስጠራት የደረሰ ተጽዕኖ ፈጣሪ ነው። ይህም ስልኩ ከነበረበት ጥንካሬና ወድቆ አይሰበሬነት የተነሳ ከሰሜ የብርታትና የጥንካሬ ተምሳሌነት ጋር ተያያዥ የተሰጠው ስያሜ ነበር። ሰሜ ባላገር ከተሰጠው አሻገር በተገኘበት ቦታ ሁሉ ሳቅን የሚፈጥር እጅግ ተጫዋችና ቀልድ አዋቂ ነበር። በአንድ ወቅት 3 ነገር እወዳለሁ፣ አገሬን፣ ትዳሬንና ስራዬን በማለት መርሁን የገለጸ ሲሆን ይህንንም በተግባር ያሳየና ቋሚዎች የሆንን ወዳጆች ሁሉ የምንመሰክርለት እውነት ነው። ሰማኝ በጥበብ ሕይወቱ ስኬታማ እንደነበረ ሁሉ በቤተሰብ ሕይወቱም የተባረከ አባትና ባል ነበር። በ1982 ዓ.ም ከወይዘሮ ገቢያነሽ አባተ ጋር የትዳር ሕይወት የመሰረተ ሲሆን የ4 ታላላቅ ምሁራን ወንድ ልጆች አባት ለመሆን በቁ። አንደኛ ኢንጂነር ቢንያም ሰማኝ፣ ሁለተኛ አርክቴክት እስራኤል ሰማኝ፣ ሶስተኛ ኢንጂነር አብርሃም ሰማኝ፣ አራተኛ አቤል ሰማኝ፣
ሰሜ የእነዚህ የልጆቹን ፍሬ የ4 የልጅ ልጆችን ለማየት በመታደል በቤተሰቡና በልጆቹ ደስታ ይበልጥ የተባረከ አባት ለመሆን በቅቷል። ልጆቹን በጥሩ ስነ ምግባርና እውቀት ቆጥቶ በማሳደግ እንዲሁም ልዩ አባታዊ ፍቅርን በመስጠት ረገድ ለአካባቢው ማህበረሰብ ትልቅ አርአያና አስተማሪ የነበረ ቤተሰብ መሪ ነበር። ሰሜ በጥበብ ብቻ ሳይሆን የማህበራዊ ህይወትን በመደገፍና በቸርነቱ የሚታወቅ ታላቅ ሰው ነበር። ጓደኝነትና ታማኝነት ከትውልድ ከተማው ከባህር ዳር ጀምሮ የልጅነት ጓደኞችን፣ አብሮ አደጎቹን፣ የሙያ አጋሮቹንና በልዩ ልዩ ሁኔታ የተወዳጃቸውን ወዳጆቹን ሁሉም መቼም ቢሆን የማይረሳ ለታመሙት ደራሽና ጠያቂ ነበር። የጭንቅና የችግር ቀናት ሲከሰቱም የሙያና ገንዘብ እርዳታ ዝግጅቶችን ሙሉ በሙሉ በነፃ አገልግሎት በመስጠት ያግዝ ነበር። አባቶችን እሴትና እንግዳ ተቀባይነት ወደ ቤቱ ለዘለቀ እንግዳ የጥሰቱን የአባቶችን ሃይማኖታዊ እሴት በተላበሰ መልኩ የእንግዶችን እግር አጥቦ አብልቶና ጠጥቶ አልጋ ለቆ ለዘመድ አዝማድና ለእንግዳ የሚያሳየው ልዩ ወንድማዊ ፍቅር መቼም ቢሆን የሚረሳ አይደለም። የአረጋውያን መርጃ ማህበር ስራዎች ላይ በጉልህ በመሳተፍ አረጋውያንን በመደገፍና በመርዳት ትልቅ ማህበራዊ አርአያነት አሳይቷል። ጌታውንም ተወጥቶ ለባህር ዳር ከተማ ያለው ውለታ በትውልድ ከተማው በባህር ዳር ልዩ ልዩ ማህበረሰብ አቀፍ ዝግጅቶች ሲኖሩም በነፃ አገልግሎት በመስጠት የከተማዋን ሁለንተናዊ እንቅስቃሴ ያግዝ ነበር። በአዲስ አበባ በሚኖርበት በቦሌ ቡልቡላ አካባቢ የሚገኘው የቡልቡላ መድኃኔዓለም ህንፃ ግንባታ ከመጀመሪያው ጀምሮ በልማት ኮሚቴነት ተመርጦ በንቃት አገልግሏል። ገቢ በማሰባሰብና አቅሙን እውቀቱንና ጉልበቱን በሙሉ በመስጠትም ያበረከተው በጎ አስተዋጽኦ ሁልጊዜም በቤተ ክርስቲያኗ ታሪክ ውስጥ የማይረሳ ትልቅ አሻራ ነው። በሰበካ ጉባኤ አባልነት ተመርጦ በቅንነት በታማኝነትና በፍጹም ፍቅር ቤተ ክርስቲያንን አገልግሏል። የቤተ ክርስቲያን ገቢ ማዳበር ቤተ ክርስቲያኗ ገቢዋ እንዲዳብርና ካህናት የተሻለ ደሞዝ እንዲያገኙ በማሰብ የብሎኬት ማምረቻ ማሽን ገዝቶ በነፃ አበርክቷል። ለህዳሴው ግድብ ያበረከተው አስተዋጽኦ ለታላቁ ህዳሴ ግድብ ልዩ ዜማና ግጥም በመፍጠር ህብረተሰቡን በኪነ ጥበባዊ መንገድ ድጋፍ እንዲያደርግ አነሳስቷል። ታሪካዊ ድርሻውንም ተወጥቶ አሻራውን አኑሯል። ሰሜ ባላገሩ በሀገራዊ ጥሪዎች በሙሉ የተጣለበትን ኃላፊነት በቅንነት የተወጣ ሀገር ወዳድ ነበር። ሀገር በተወረረችበት ወቅትም እስከ ግንባር ድረስ በግንባር ቀደምትነት በመጓዝ ሰራዊቱን ያበረታታ ይቀሰቅስና ለሀገር ክብር የቆመና ግዳጁን በጀግንነት የተወጣ የጥበብ ሰው ነበር። ሰሜ ከቅርብ ዓመታት ወዲህ ከመደበኛ በላይ የሆነ ውፍረቱ ይህ ነው የተባለ የጤና ችግር እንዳልፈጠረበት ከ1 ዓመት በፊት የመገናኛ ብዙሃን ተናግሮ ነበር። ከቅርብ ጊዜ ወዲህ ደግሞ ውፍረቱ ለመቀነስ የተለያዩ የሕክምና ዘዴዎችን ሲከታተል የቆየ ሲሆን ጥሩ ለውጥ እያመጣ መሆኑን በማህበራዊ ሚዲያዎችን ሲገልጽ ነበር። በመጨረሻም ሰኔ 8 ቀን 2018 ዓ.ም ጠዋት የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል እየተወሰደ ሳለ በድንገት በመድከሙ ሆስፒታል ደርሶም እርዳታ ቢደረግለትም ባለማገገሙ ብዙም ሳይቆይ ህይወቱ አልፏል። ይህ ታላቅ ድምፃዊ በህይወቱ የመጨረሻዎቹ ወራት ላይ ከሙዚቃው ዓለም በመጠኑ ራቅ ብሎ የነበረ ቢሆንም በቅርቡ ግን የኢትዮጵያ አንድነትና ጀግንነት መሪ ለሆኑት ንጉሥ ማስታወሻ የሚሆን ቴዎድሮስ የተሰኘች ድንቅ ነጠላ ዜማ ለህዝብ አድርሶ ነበር። ሰማኝ በገጠመው ድንገተኛ የድካም ስሜት ምክንያት በተወለደ በ58 ዓመቱ ከዚህ ዓለም በሞት ተለይቷል። ህልፈቱ በኢትዮጵያ የሙዚቃ ቲያትርና የማህበራዊ አገልግሎት ዘርፍ ላይ ትልቅ ክፍተት የፈጠረ የሀዘን መርዶ ነው። በአጠቃላይ ሰማኝ ሰሜ ባላገሩ በባህር ዳር ሰርጸ ድንግል ተነስቶ በግሼ አባይ የኪነት ቡድን ውስጥ አልፎ በብሔራዊ ቲያትር መድረክ አብርቶ በብርቱ ትግል የኢትዮጵያ የሙዚቃና የቲያትር ጥበብ በክብር ያገለገለ ባለብዙ መክሊት የጥበብ ሰው ነው። በቅንነቱ፣ በእንግዳነት ተቀባይነቱ፣ በሀገር ፍቅሩ፣ በማህበራዊ የህይወት ተሳትፎና በበጎ አድራጎት የብዙዎችን ህይወት የባረከው ሰሜ ስሙ፣ ታሪኩና የማይረሱት የጥበብ ስራዎቹ በትውልድ ቅብብሎች ውስጥ ሁልጊዜም በክብርና በናፍቆት ሲታወሱ ይኖራሉ። ሰሜ በመጨረሻም የአምላክ ቃል ዘፍጥረት 3:19 ላይ ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህና እንዲል ሰው በምድር ላይ ዘመኑ ፈጽሞ ወደ ዘላለም ቤቱ ይሄዳል።
ሰው ከአፈር ተፈጥሮ ወደ አፈር ይመለሳል። ነገር ግን መልካም ስራውና ፍቅሩ በሕይወት ይኖራል ነውና መልካሙን ስራ አስቀምጦ ወደማይቀረው የሥጋ ሞት ሂዷል። ሞት የሥጋ መለየት እንጂ የመንፈስ መጥፋት አይደለም። ዛሬ ከእኛ ቢለይም በፍቅርና በትዝታ ሁሌም ከእኛ ጋር ይኖራል። ለሚወዱት ቤተሰቡ፣ ለአብሮ አደግ ወዳጅ ዘመዶቹና ለመላው የኢትዮጵያ ሕዝብ አድናቂዎቹ ቀጣይ የሕይወት ስንቅ ነው። ሥርዓተ ቀብሩ ዛሬ ማክሰኞ ሰኔ 9 ቀን 2018 ዓ.ም በቦሌ ቡልቡላ ደብረ መድኃኔዓለም ቤተክርስቲያን በክብር ተፈጽሟል። እግዚአብሔር አምላክ ነፍሱን በአጸደ ገነት ያሳርፍ።